እንዴት ቆያችሁን ውድ ቤተሰቦቻችን ታላላቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጥንቅሮችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። ላይክ ሰብስክራይብ ሼር ማድረግ እንዳይረሳ። 1941 የዛሬ 84 ዓመት በፊት ልክ በዚህች ቀን ኦልድ ትራፎርድ ቀኑንም ማታውንም በቦምብ ሲደበደብ ያደረበት የዋለበት ቀን ነበር። ዩናይትድንም ለ8 ዓመታት ከኦልድ ትራፎርድ አፈናቅሎ የማንቸስተር ሲቲ ጥገኛ ያደረገች ቀን። ዛሬ ላይ ግን ኦልድ ትራፎርድ $2 ቢሊዮን አካባቢ ወጥቶበት በአዲስ መልክ ሊገነባ ነው። ቃል ስፖርቶች ነን። እስከ ፕሮግራማችን ፍጻሜ ቆዩ። ሰር ጂም ራትክሊፍ ለሩበን አሞሪም በሚበጅቱት በጀት ዙሪያ 89 ሚሊዮን ዩሮ ዕዳ የሚከፍለውን ማንቸስተር ዩናይትድን ጨምሮ በማንቸስተር ዩናይትድ በኩል ለየት ያሉ መረጃዎችን በዚህኛው ጥንቅራችን ይዘንላችኋል። ማንቸስተር ዩናይትዳውያን ጠብቁን። ለአርሰናል አዛኝ አይደሉም እነኚህ ሰዎች እንዳትሰሟቸው እያሉ ነው ቀንደኛ የአርሰናል ደጋፊዎች በማህበራዊ ትስስር ገጽ። እነኚህ ደግሞ የቀድሞ የማንቸስተር ዩናይትድ እና የሊቨርፑል ሌጀንዶች ናቸው። ማይክል ኦዌን፣ ሮይ ኪን ያነሷቸው ነጥቦች መወያየነታቸው መከራከሪያነታቸው እንደቀጠለ ነው። ጋሪ ኔቪል ግን የቀድሞ ዩናይትድ ተጫዋች የማንቸስተር ዩናይትድ ተጫዋች እንደነበረ ይታወቃል። ግን ለአርሰናል ዘንድሮ ጠበቃ ሆኖ ከቆሙ የቀድሞ ሌጀንዶች አንዱ የዩናይትድ ሰው ነው። ምናልባት ያነሳውንም ነጥብ እናጋራችሁና አርሰናላውያን ትወያያላችሁ። ማይክል አርቴታ ማንቸስተር ዩናይትድን እኛ አስገድደን እንጂ እንደዛ እንዲጫወት ያደረግነው ሩበን አሞሪም እንደዚህ አይነት ጨዋታኛ ኦልድ ትራፎርድ ላይ እኛን እንዳልጠበቀን እናውቃለን ብሏል። ልቡ ያለው አርሰናል ጋር ስለሆነ ያነሳውን አንድ የ9 ቁጥር የፕሪሚየር ሊግ አጥቂ እናነሳለን። ስለ አርሰናል ምን አለ የሚለውን ታደምጣላችሁ። ምናልባት አርሰናሎች ካለባቸው የአጥቂ ችግር አንጻር መፍትሄ ይሆናሉ የሚለውን ታደምጣላችሁ። በቼልሲ በኩል ከፍተኛው ግብ አስቆጣሪያቸው የመሃል ሜዳ ተጫዋች የነበረው ፍራንክ ጄምስ ላምፓርድ እንደነበረ ይታወቃል። ከዛ በኋላ እሱን የሚጠጋ ተጫዋች ለመጨረሻ ጊዜ የተመለከትነው አፍሪካን ኮከብ ዲዲየር ድሮግባን ነው። ከቅርብ ዓመታት ውስጥ ግን ለዚህ ግብ የቀረበ አንድም ተጫዋች የለም። ዲዲየር ድሮግባን በቼልሲ የመረጃ ክፍለ ጊዜያችን በስፋት እናነሳዋለን። ቼልሲያን ጠብቁን፣ ሲቲ ቤት እንሄዳለን። ሊለቁት ያሰቡት ተጫዋች ላይ አንድ ውሳኔ ወስነዋል። የአንጌል ፖስቴጎል የመጨረሻ ሰዓታት እየደረሱ ነው ይለናል የሚረር ዘገባ። የእንግሊዝ ፕሪሚየር ሊግ አጓጊነቱን በአንድ ግራፍ እናሳያቸዋለን። ግን ኦፕታ አንድ መረጃን ይዞ ወጥቷል። 10 ጨዋታዎች ለቀሩት ፕሪሚየር ሊጉ እንደ ፉልሃም ፈተና የበዛበት እንደ ወልቭስ ቀለል ያለ ጨዋታ የገጠመው የለም ይለናል። ለመሆኑ ለዋንጫ የሚፎካከሩት ሊቨርፑል እና አርሰናል የትኛው ከባድ ፍልሚያ ይጠብቀዋል የሚለውን ኦፕታም በፊት ገጹ ላይ ይዞት ወጥቷል። ኔይማር እህቱ ልደቷ በደረሰ ቁጥር ይጎዳል። ፖል ላቤሌ ፖግባም ከፊፋ ዛሬ ወረቀት ደርሶታል። ታደምጡታላችሁ። ውድ ቤተሰቦቻችን ቃል ስፖርቶች ነን። የተመራረጡ ስፖርታዊ ጥንቅሮችን ለእናንተ በሚመጥን መልኩ አሰናተን ከአገር ቤት እስከ ባህር ማዶ እንደምናቀርብላችሁ ይታወቃል። በመረጃዎቻችን ከኛ ጋር ቆይታ ስታደርጉ እያበረታታችሁ እንድትቆዩ በአክብሮት ጋበዝን። ሮድሪጎን በማስቀደም እንጀምር። ከሉካ ሞድሪች ጋር መጫወት የተለየ ስሜት እንደሚሰጥ ተናግሯል። ምንም ጥርጥር የለውም። በርካታ ልምዶች ያሉት ተጫዋች ነው ሉካ ሞድሪች። በመሃል ሜዳ ክፍሉ ላይ ደግሞ በጣም የረቀቁ ከሚባሉ ተጫዋቾች አንደኛው ነው። በታክቲክ ደረጃ ብቁ ከሚባሉ ተጫዋቾች ነው። እንደውም ካርሎ አንቸሎቲ ሉካ ሞድሪች ሜዳ ላይ የሚናገረው ነገር በሙሉ ልክ ነው ብለው እስከ መደምደምም ደርሰው ነበረ። ታዲያ ሮድሪጎ ሉካ ሞድሪች ጋር ኳስ ካለ ወደፊት መሮጥ መጀመር አለብን ብሏል። ምክንያቱም ሞድሪች እያንዳንዳችንን ፈልጎ ማግኘት የሚችል ኳስ ማቀበል ስለሚችል ብሎ የቡድን አጋሩን አወድሶታል። ከሱ ብዙ ልምድ መማር እንችላለን። ለማድሪድ ብዙ ነገር እየሰጠ ያለ ግን ብዙ ያልተዘመረለት ተጫዋች ብሎታል። ከሪያል ማድሪድ ጋር በተያያዘ ካርሎ አንቸሎቲ ዳኒ ካርቫሃል ከኛ ጋር መሆን ይፈልጋል ብሏል። ያው አሁንም ጉዳት ላይ እንዳለ ይታወቃል ተጫዋቹ። ገና ኦልሞስት ረጅም ጊዜ ቀርዋል ወደ ሜዳ ለመመለስ። በኤሲኤል ጉዳት ቀዶ ጥገና አድርጓል። እናም ከቡድኑ ጋር በተለይም በአትሌቲኮ ማድሪድ ጨዋታ ጨምሮ በትልቅ ጨዋታዎች ላይ ከቡድኑ ጋር እንደሚገኝና በብዙ መንገድ ቡድኑን እያገዘ ነው። በተለይም ተጫዋቾቹን በማነቃቃት በማበረታታት ሜዳ ላይ ሊጠቀሙ የሚችሏቸውን ታክቲኮች እሱ ሲጠቀምባቸው የነበረውን ታክቲኮች ሜዳ ላይ ሌሎች ወጣት ተጫዋቾች እንዲጠቀሙትም እየመከረ እያበረታታ ይገኛል። በጣም አስደናቂ ስራዎችንም ከጉዳቱ ጋር ሆኖ ለኛ እያደረገልን ነው ብለዋል። ለባርሴሎና መልካም በሚባለው ዜና ጋቢ ተመልሶላቸዋል። ሙሉ ልምምድ ሰርቷል። ስለሆነም በባርሴሎና ጨዋታ ላይ እንደሚገኝ አሰልጣኝ ሃንሲ ፍሊክ አረጋግጠዋል።
ላሚን ያማል እናቱን አወድሷል በብዙ መንገድ በተለይም ደግሞ በገጠሙኝ ፈተኖች በሙሉ አብራኝ ነበረች ብዙ ነገሮችን ረድታኛለች በተለይ ደግሞ መጥፎ ነገር እንዳላይ ያደረገችኝ እሷ ናት ብሏልና የልጅነት ህይወቱ አሁን እዚህ ላለበት ህይወቱ ምክንያት እንደሆነ ጠቅሶ ለዚህ ደግሞ እናቱን አወድሷል እናቴን በጣም አድርጌ ማመስገን እፈልጋለሁ አሁን ያለውበት ምርጡ ህይወት ላይ ለመገኘቴ ምክንያቷ እሷ ነበረች ብሏል ላሚን ያማል ፖል ላቤሌ ፖግባ ከፊፋ ዛሬ አንድ ደብዳቤ ደርሶታል ደብዳቤውም ከዚህ ሰዓት ጀምሮ የትኛውም ስቴዲየም የትኛውም ሜዳ ላይ መለያ ለብሶ መጫወት እንደሚችል ዕውቅና ተሰጥቶታል ፊፋ አግዶት እንደነበረ ይታወቃል ያው ፊፋ እገዳውን አንስቶለት ከፈለገው ክለብ ጋር እንዲደራደር ነግሮት ነበረ በዛ መሰረት ከዩቬንቱስ ጋር እንግዲህ ያለውን ድርድር ኮንትራት በማቋረጥ ዙሪያ ተደራድሮ ኮንትራቱ እንዲቀደድ አደረገ ከዛ በኋላ ክለብ ማፈላለግ ይችል ነበረ ከዛሬው ቀን ጀምሮ ደግሞ ለፈለገው ክለብ ፊርማውን ካኖረ በኋላ ኳስን በስቴዲየም ውስጥ መጫወት እንደሚችል ነው ደብዳቤው ፊፋ እግዱን እንዳነሳለት ጠቅሶ ይላከለት ባለፉት 11 ዓመታት የኔማር ጁኒየር እህት ልደት ስታከብር በ10 ዓመት ኔማር ተጎድቷል ምን አይነት ገጠመኝ ነው በጣም አነጋጋሪ ሆኗል እንደውም በርካቶች በፓሪስ ሰን ዠርሜን በነበረ ሰዓት ላይ አንድ ነገር አንስተው ነበር እህቱን ልደት ለማክበር ነው ተጎዶ ይያለ የሚሄደው ብለው ነበር አሁን ግን ለሳንቶስ እየተጫወተ ራሱን ለባርሴሎና ማሳየት በሚፈልግበት ሰዓት ላይ ለብራዚል ብሔራዊ ቡድን ጥሪ በተደረገበት ሰዓት ላይ ነው የተጎዳው ተጫዋቹ ያለቀሰም ተመልክተናል በመልበሻ ክፍል ውስጥ እንደም የሳንቶስ ተጫዋቾችን ሲያበረታታ ለማንኛውም አስገራሚው ግጥምጥሞች ግን ባለፉት 11 ዓመታት የእህቱ ልደት ሲከበር በ10 ዓመታት ኔማር ተጎድቶ በእህቱ ልደት ላይ ተገኝቷል ገጠመኝ ወይንስ የናንተ መልከት አጋሩን ኤስ ሚላኖች በቀጣይም የክረምት የዝውውር መስኮት እንደ ቲዮ ሄርናንዴዝ ያለ ተጫዋቻቸውን የማጣት ስጋት እንዳለባቸው ይታወቃል ቲዮ ሄርናንዴዝ በሪያል ማድሪድ በማንቸስተር ሲቲ በሊቨርፑል በማንቸስተር ዩናይትድ በጥብቅ ከሚፈለጉም የግራ ተከላካዮች ውስጥ አንደኛው ነው ታዲያ ቲዮ ሄርናንዴዝ ክለቡን የሚለቅ ከሆነ ታይሪክ ማትሼልን ከክሪስታል ፓላስ የማስፈረም ፍላጎት እንዳላቸው ቲም ቶክ አስነብበዋል ተወዳጁ የእንግሊዝ ፕሪሚየር ሊግ 10 ያህል መርሃ ግብሮች ይቀሩታል በእርግጥ ከሊቨርፑል ውጪ ይሄ መርሃ ግብር የቀረው ክለብ የለም ሊቨርፑል ቀድሞ ጨዋታ ስላደረገ ነው ግን ኦፕታ የቀሩትን 10 ጨዋታዎች አጠቃላይ ለክለቦቹ ከተጋጣሚ ክለብ ፐርፎርማንስ አንጻር ሰርቶ ፉልሃም ፈተና የበዛበት ተጋጣሚ ያለው ብሏል በሚቀጥሉት 10 ጨዋታዎች ምንም ጥርጥር የለውም ቶትንሃም አርሰናል ሊቨርፑል በርንማውዝ ቼልሲ ሳውዛምፕተን አስቶን ቪላ ኤቨርተን ብሬንትፎርድ ማንቸስተር ሲቲን ይገጥማልና ምንም ጥርጥር የለውም እንደ ፉልሃም መከራ የበዛባቸው 10 ጨዋታዎች የሚጠብቀው ቡድን የለም ፉልሃም ጥሩ የሚባለው ነገር ላለመውረድ የሚጫወት አይነት ቡድን አይደለም በፐርፎርማንስ ደረጃ ከነኚህም ጨዋታዎች የተወሰኑ ነጥቦችን ማግኘት የሚችልበት አጋጣሚ አለ ከዛ ቀጥሎ ክሪስታል ፓላስ ሁለተኛው ነው እጅግ በጣም ፈታኝ ተጋጣሚ ያለው ሶስተኛው ቡድን ቼልሲ ነው ኦልሞስት ለፉልሃምም ለክሪስታል ፓላስም የቀረበ ያህል እጅግ በጣም ፈታኝ ተጋጣሚዎች ተብሎ የተመደበው በሶስተኝነት የቼልሲ ነው አራተኛ ኤቨርተን አምስተኛ ብሬንትፎርድ እያለ ይቀጥላል ሊቨርፑል ከአርሰናል ከበድ ያሉ ፈተናዎች የሚጠብቁት ቡድን ብሎ አስቀምጦታል ሊቨርፑል እና አስቶን ቪላ 9-9 ጨዋታ ነው ያላቸው ቀድመው ተጫውተዋል ስለዚህ ሊቨርፑል በንጻሬ ካየነው 89.4% ፈታኝ ተጋጣሚዎች ናቸው ብሏል የሊቨርፑል 89.4% ካልን የአርሰናል 88.9% ነው ኦልሞስት ተቀራራቢ የሚባል ነው ግን ከሊቨርፑል እና ከአርሰናል አንጻር ከቀሩ ተጋጣሚዎች ኦፕታ የሊቨርፑል ከባድ ናቸው ብለዋል ከዛ በተረፈ በማንቸስተር ዩናይትድ በኩል ትልቆቹን ክለቦች ለማንሳት 89% ፈታኝ ቡድኖች ይገጥሙታል ብለዋል ቶፕ 4 ውስጥ እንኳን መግባት ለዩናይትድ ዘንድሮ ከባድ ነው ይታወቃል ለዩናይትድ ምናልባት ጥሩ የሚባለው ሲዝን ሊሆንለት የሚችለው ቶፕ 10 ውስጥ ገብቶ ከጨረሰ ነው ከዛ በተጨማሪ ማንቸስተር ሲቲ በአንጻራዊነት ከ20ዎቹ የፕሪሚየር ሊግ ክለቦች 19ኛ ነው የተቀመጠው ከባድ ፈተና ይገጥመዋል በሚልና ሲቲ ለቶፕ 4 በሚያደርገው ፉክክርም ከሌሎች ክለቦች አጠገቡ ካሉት ክለቦች የተሻለ ተጋጣሚ ንጻሪ ያለው ኖቲንግሃም ፎረስትን በተመሳሳይ ልክ እንደ ሲቲ ሁሉ ተመጣጣኝ ተጋጣሚ ያለው የወልቭስ ነው በአንጻራዊነት እጅግ በጣም ዝቅተኛ ከ20 ክለቦች የወልቭስ ዝቅተኛ ንጻሪ ያሉት ተጋጣሚዎች ይጠብቁታል ብሏል በዚህ መሰረት የናንተ ክለብ
ስንተኛ ሆኖ ሊጨርስ ይችላል ወይም ከስንት እስከ ስንት ባለው ውስጥ ሊጨርስ ይችላል የክለባችሁን ስምና ሊጨርስበት የሚችልበትን ደረጃ ግምት ልታስቀምጡልን ትችላላችሁ ምናልባት ይረዳችሁ ዘንድ የዘንድሮ ቶፕ 4 በጣም አጓጊ ነው ዶም በሂሳባዊ ስሌት እኮ ሊቨርፑልም ዋንጫውን አላነሳም በሂሳባዊ ስሌት ካየ ነው በፐርፎርማንስ ደረጃ ግን ዘንድሮ ካላቸው ብቃት አንፃር ምንም ጥርጥር ሊቨርፑል በጣም የቀረበው ቡድን ነው ግን በሂሳባዊ ስሌት ካየ ነው ኖቲንግሃም ፎረስትም ለዋንጫ እድል ያለው ክለብ ነው ምክንያቱም 10 ጨዋታ አለ 33 ነጥቦች ማለት ነው በሊቨርፑል እና በኖቲንግሃም ፎረስት መካከል ደግሞ ይሄን ያህል የነጥብ ልዩነት የለም 33 አይደርስምና በሂሳባዊ ስሌት ኖቲንግሃም ፎረስት ዋንጫ ማንሳት ይችላል ቼልሲም እንደዚሁ ዋንጫ ማንሳት ይችላል በሂሳባዊ ስሌት ከሰራ ነው ጉዳዩ እሱ አይደለም ዘንድሮ ካላቸው ፐርፎርማንስ አንፃር ፕሪሚየር ሊጉ ከቀረው ጨዋታ አንፃር ከዚህ በፊት በፕሪሚየር ሊጉ ከነበረ ኤክስፒሪየንስ አንፃር ወይም ልምድ አንፃር ዘንድሮ ዋንጫውን ለሊቨርፑል መስጠት በዛን ያህል ደረጃ ሞኝነት ላይሆን ይችላልና ሊቨርፑል ዋንጫውን ሊያነሳ ይችላል ይሄ የበርካቶችም ግምት ነው በግምትም ደረጃ ብቻ ሳይሆን ለእርግጠኝነትም የቀረበ መሆኑን የሚያሳየው የኦፕታ ያለፉት 20 ዓመታት የንጻሬ መስሪያ መረጃን ብንመለከት 99% ነው ለሊቨርፑል ዋንጫውን የሰጠው እሱን እንተውና ቶፕ 4ን እናንሳ ኖቲንግሃም ፎረስት 51 ነጥብ አለው ሶስተኛ ነው የተቀመጠው በርንማውዝ 44 ነጥብ አለው ዘጠነኛ ነው የተቀመጠው ልብ አድርጉ በሶስተኛውና በዘጠነኛው ክለብ መካከል የ7 ነጥብ ልዩነት ብቻ ነው ያለው ሁለተኛ ካለው አርሰናል ጋር ካነጻጸርን ደግሞ በአርሰናልና በበርንማውዝ መካከል ሁለተኛ ባለው አርሰናልና በበርንማውዝ መካከል የ11 ነጥብ ልዩነት አለ ፕሪሚየር ሊጉ ገና 33 ያልተነኩ ነጥቦች አሉትና ለየትኛውም ክለብ ዋስጥና መስጠት በጣም አስቸጋሪ ነው ምናልባት የሊቨርፑል በብዙ መንገድ መራቅ ካልሆነ በስተቀር አርሰናል ከመሪው ሊቨርፑል ይልቅ ለዘጠነኛው በርንማውዝ የቀረበ ነጥብ አለው አርሰናል ኖቲንግሃም ፎረስት ቼልሲ ማንቸስተር ሲቲ ኒውካስል ብራይተን አስቶን ቪላ በርንማውዝ ሁሉም የአውሮፓ ሻምፒዮንስ ሊግ ትኬትን የመቁረጥ እድል አላቸው ይህ በሂሳባዊ ስሌት ነው በፐርፎርማንስ ደረጃም ከዚህም ተነስታችሁ እናንተን መልከታ ለታጋሩን ትችላላችሁ ቶትንሃም አንጌል ፖስቲጉል ሁለተኛ ዓመቴ ዋንጫ ያነሳበታለው የኔ ስኬት ዓመት ከሁለተኛው ዓመት ይጀምራል ባሉበት ዓመት ላይ ነገሮች ሁሉ ተደራርበውባቸዋል ለመከራ በስቷል በጉዳት ብትሉ በውጤት ቀውስ ማጣት ቶትንሃም ታዲያ በኢሮፕ ሊጉም ያለውን እድል ለመሞከር በ16 ጥሎ ማለፍ ውስጥ ከኤዜድ አልካማር ጋር ጨዋታ ደርሶት ነበር የመጀመሪያውን ዙር ጨዋታ 1-0 ተሸንፈዋል ምናልባትም ቶትንሃም ሆትስፐርስ በዚህ ሳምንት በሚደረገው የኢሮፕ ሊግ ጨዋታ ይሄን ውጤት ቀለብሶ ካላለፈ የአንጌል ፖስቲጉል እህል ውሃ በቶትንሃም ሆትስፐርስ ቤት የማብቃት እድሉ ከፍተኛ ነው እየተባለ ይገኛል የማንቸስተር ሲቲ ንብረት ነው ካልቨን ፊሊፕስ በሲቲ ቤት ግን 1 ዓመት ገደማ በላይ በቅጡ እንኳን መጫወት አልቻለም በውሰት ሲመላለስ ነበር አሁን በኤፕስዊች ታውን በውሰት እየተጫወተ ይገኛል በቀጣዩ ውድድር ዓመት በነፃ ዝውውር የቀድሞ ክለቡን ሊድስ ዩናይትድን እንደሚቀላቀል ዘሰን ስፖርት አስነብበዋል በቼልሲ በኩል ለቼልሲ በርካታ ገቦችን በማስቆጠር ፍራንክ ጄምስ ላምፓርድን የሚስተካከል የለም 211 ገቦችን ለቼልሲ ያስቆጥሯል በቼልሲ እግር ኳስ ታሪክ ውስጥ እጅግ በጣም ከፍተኛው የሚባለው የሱ ነው ከዛ በኋላ እንኳን በጣም ቆየት ያሉ የድሮ ተጫዋቾች ናቸው በዚህ ደረጃ ሊጠቀሱ የሚችሉትና ከዛ በኋላ አራተኛውን ሰው ግን እናንሳ ሁለቱን እንዝለልና ሁለተኛና ሶስተኛው አራተኛው ሰው አፍሪካዊ ኮከብ ዲዲየር ድሮግባ ነው 164 ግቦችን ለቼልሲ ያስቆጥሯል አራተኛው የመንግዜም ከፍተኛ ግብ አስቆጣሪያቸው ዛሬ 47ኛ ዓመት ልደት በዓሉን እያከበረ ነው የጆዜ ሞሪኒዮ አይንና ብሌን ነው ማለት ይቻላል በሳቸው ዘመን በተለይ በስታምፎርድ ብሪጅ አንድ የሻምፒዮንስ ሊግ ዋንጫን 4 ፕሪሚየር ሊግ 4 ኤፍኤ ካፕ 3 ሊግ ካፕ 2 ኮሚቲ ሺልድን ከቼልሲ ጋር በቱርክ ከጋላታሳራይ ጋር አንድ ሱፐር ሊግ አንድ የቱርክ ዋንጫ አንድ የቱርክ ሱፐር ካፕ ሁለት ጊዜ የአፍሪካ የዓመቱ ምርጥ ተጫዋች ተብሏል አራተኛ ደረጃን በ2007 በባላንዶር ያሳካበት የግል ከፍተኛው ቁጥሩ ነው 381 ጨዋታን አድርጓል 164 ግቦች አሉት 86 አሲስት ሁለት ጊዜ የፕሪሚየር ሊግ ወርቃማ ጫማን አሸናፊ ወይም ከፍተኛ ግብ አስቆጣሪ ሁለት ጊዜ የአፍሪካ የዓመቱ ምርጥ ተጫዋች ነበረ ዲዲየር ድሮግባ ለቼልሲ እንዳልኳቸው አይንና ብሌን ነው በተለይም በጆዜ ሞሪኒዮ ዘመን የሳቸው አይተኬም ተጫዋቻቸው እንደነበረ አይዘነጋም አንቶኒዮ ሲሚዮን በዘንድሮ የበርንማውዝ ቡድን ውስጥ ወሳኝ ከሚባሉ ተጫዋቾች ውስጥ አንደኛው ነው አርሰናል 9 ቁጥር አጥቂ ይፈልጋል ኤምሬትስ ነው ከባዱ ስቴዲየም ወይም ደግሞ መጫወት የምትወደበት ስቴዲየም ካልከኝ ኤምሬትስ ነው
ግን ምክንያቱን አልናገርም ብሎ ነበርኛ ምክንያቱን እናደርሳቸዋለን በሊጉ ምርጥ ተከላካይ መስመር ያለው ክለብም እንደ ሲሚዮኔ ሐሳብ ከሆነ አርሰናል ነው ብሏል ከዚህ በፊት አንድ ቃለ መጠይቅ አድርጎ ነበር የበርንማውዝ መስመር አጥቂ ሲሚዮኔ እኔ የአርሰናል ደጋፊ ነኝ አሁን ካለሁበት ክለብ እና ስራዬ ጋር አይጋጭም አርሰናል በህይወቴ በሙሉ እየተመለከትኩት ያደግኩት ቡድን ነው ለታላቅ ክለቦችን መጫወት ከመፈልጋቸው ብቸኛው ቡድን የሆነው አርሰናል ውስጥ መጫወት ነው ብሎ ነበር ይህ እንዲህ እንዳለ ሆኖ ታዲያም ዓላማዬ በሻምፒዮንስ ሊግ ነው መጫወት የምፈልገው ከማለቱ አንፃር ይህንን ነገር ከመናገሩ አንፃርና ሰሞኑንም ከአርሰናልና ከኤምሬትስ ስቴዲየም ጋር ተያይዞ ባነሳው ሐሳብ ምናልባትም ተጫዋቹ ከአርሰናል ጥያቄ ቢቀርብልኝ ይቀበላል እያሉ ነው በአርሰናል በኩል ግን በዝርዝር ውስጥ እስካሁን አልተመለከትነውም ሚኬል አርቴታ ማንቸስተር ዩናይትድ በኦልድ ትራፎርድ ጨዋታ በመከላከል እንዲጫወት ያደረግነው እኛ እንጂ ሩበን አሞሪም ለመከላከል እንደማይጫወት ነግሮን ነበር ሜዳ ላይ የተወሰነ ነገር ሞክረው ነበር ነገር ግን እኛ በኳስ ቁጥጥር ብልጫ ስንወስድ አማራጭ አጥተው የተከላከሉት እንጂ ዩናይትድ ለመከላከል ገብቷል ነበርም ብለዋል ጋሪ ኔቭል የቀድሞ ዩናይትድ ተጫዋች አሁንም ለአርሰናል ተስፋ ያልቆረጠ ብቸኛው ሰው ማለት ይቻላል እና አምና እንግዲህ አርሰናል ዋንጫውን ያነሳል ብሎ ነበር አልተሳካም ዘንድሮ አርሰናል ዋንጫውን ያነሳል ብሎ ቅድመ ግምት ለአርሰናል ሰጠው ሁለተኛ ለሲቲ ከዛ ሶስተኛ ለሊቨርፑል ነበር የሰጠው የአመቱ አጋማሽ እየደረሰ ሲመጣና ሊቨርፑል ነገሮችን መቆጣጠር ሲጀምር የለም አትጠራጠሩ እኔ አሁንም በአርሰናል እምነት አለኝ ብሎ ነበር አሁን ነገሮች እየከበዱ ሲመጡና ያለው የነጥብ ልዩነት በጣም ሲሰፋ ከቀሩት ጨዋታዎች አንፃር ሌላ ማነጻጸሪያ ይዞ መጥቷል በዚህ ሲዝን ከተመለከትነው ሊቨርፑል ይልቅ የአምኖ አርሰናል ምርጥ ነበር ብሏልና አርሰናል እድለኛ አይደለም ነው ያለው ምናልባት የአርሰናል የአምናው ብቃት ዘንድሮ ተደግሞ ቢሆን ኖሮ ከዘንድሮ ሊቨርፑል በጣም የተሻለ ይሆን ነበር ብሏል በርግጥ አርሰናል ቤት ከአምናው አንፃር ካነጻጸር ነው የመጣበት የጉዳት ብዛት በዛ ላይ ደግሞ በአንድ የሜዳ ክፍል ላይ ማጥቃቱ ላይ ከጉዳት ብዛት በዛ ላይ ደግሞ ጥር ላይ ለማስፈረማቸው ምንም ጥርጥር የለውም አርሰናል ዋጋ ከፍሏል ካለን በዚህ ዓመት ከዋንጫው ጋር በተያዘ በዚህ ምክንያት ነው በርካታ አርሰናልያን ግን የቀድሞ ዩናይትድ እና በተለይም የሊቨርፑል ሌጀንዶች በተለይም ከጋሪ ኔቭል ውጭ ያሉት ላይ ማለት ነው አርሰናሎች የሚሰጡትን ሐሳብ አልወደርንም ብለዋል አንደኛው የማይክል ኦዌን ነው በርግጥ ተመሳሳይ ሐሳብ ነው የቀድሞ ዩናይትድ እና የሊቨርፑል ተጫዋች ነው አርሰናል የዋንጫ ተፎካካሪ ቡድን ነው ቡድኑ በዩናይትድ 1-0 እየተመራ ዴክላን ራይስ ያቻነቷን ግብ ካስቆጠረ በኋላ በዛ መንገድ ደስታውን መግለጹን አልወደድኩትም ብለዋል ማይክል ኦዌን ለዩናይትድ እና ለአርሰናል የተጫወተ ተጫዋች ነው ምክንያቱም ሲናገር ደግሞ ለዋንጫ የሚፎካከር ቡድን አቻ ስለሆነ በዚህ ያህል ደረጃ መደሰት የለበትም የሚል ነው ሮይኪን ጨዋታው ሲጀምር አርሰናል 3-1 ያሸንፋል ብሎ ነበር በኋላ 1-1 ሲጠናቀቅ ዴክላን ራይስ የማሸነፊያ ጎል ያስቆጠረ ያህል መደሰቱን አልወደድኩለትም ቡድኑ ለዋንጫ እንደሚፎካከር ዘንግቶታል ብሎ ተችቶታል የአርሰናል ደጋፊዎች እንደመከራከሪያ ያነሱት አንደኛው የማይክል ኦዌንን ሐሳብ ነው ማይክል ኦዌን ቅዳሜ በነበረው የሊቨርፑል እና የሳውዝሃምፕተን ጨዋታ ልክ ሊቨርፑል ማሸነፉን ሲያረጋግጥ ከዚህ በኋላ አርሰናል እና በሊቨርፑል መካከል ዋንጫ አለ ብሎ ፉክክር አለ ብሎ ወይም ስለ ዋንጫ ፉክክር ማውራት ጉንጭ ማለፋት ነው ብሎ ነበርና በዚህን ያክል ደረጃ ለአርሰናል ተቆርቋሪነታቸውን አልወደርንም ብለዋል የአርሰናል ደጋፊዎች ግን የግል መልከታችሁን ናጋሩን አርሰናል ለዋንጫ እየተፎካከረ ዩናይትድ ላይ ኦልድ ትራፎርድ ላይ ያቻነቷ ግብ ስትቆጠር ከመደሰት ይልቅ ኳሷን ይዘው ወደ መሃል ሜዳ መሮጥ ነበረባቸው ወይ የአርሰናል ደጋፊዎች የግል መልከታችሁን እናንተ አጋሩን ኦልድ ትራፎርድ ግን ከ84 ዓመት በፊት ልክ በዛሬው ቀን 1941 በዓለም ጦርነት ምክንያት ቀንም ሌሊትም በቦምብ ሲደበደብ ያደረበት ቀን ነበር ታዲያ ዩናይትድ ኦልድ ትራፎርድ በመደብደቡ ምክንያት ለሚቀጥሉት 8 ዓመታት ማለትም እስከ 1949 ዓመት ድረስ ወደ ማንቸስተር ሲቲ ሄደው በስቴዲየሙ ያኔ ማይኒ ሮድ ተባል ነበር ስቴዲየሙና እዛ ስቴዲየም ላይ ሄደው ለመጫወት ተገደው ነበር ይህን ያነሳንበት በምክንያት ነው ውድ ቤተሰቦቻችን 100,000 ደጋፊዎችን እጭቅ አድርጎ መያዝ የሚችል 2.4 ቢሊዮን ዩሮ ፈሰስ የሚደረግበት አዲሱ የኦልድ ትራፎርድ ስቴዲየም ግንባታ ሂደትን በተመለከተ ዛሬ ምስሎች ሲጋሩ ነበር
እጅግ በጣም የረቀቀ ስቴዲየም ነው። ምናልባት ይህንን ሰርተው ሲጨርሱት ማየት በርካቶች ያጓጓል እያሉ ነው። ይህ ምስል ከተለጠፈበት አስቴት መስጫ ስር እነ ቲኤንቲ ስፖርት፣ ፋብሪዚዮ ሮማኖ፣ ስካይ ስፖርትን ጨምሮ በርካቶች መነጋገሪያ የሆነ ስቴዲየም ብለውታል። 100,000 ደጋፊዎችን እንደሚይዝ ተገልጿል። እንግዲህ በሚቀጥሉት 3 እና 4 ዓመታት ውስጥ ይህን ስቴዲየም ገንብቶ ለመጨረስ ስራዎች እንደሚሰሩም ራክሊፍ ተናግረዋል። ማንቸስተር ዩናይትድ 100,000 ደጋፊዎችን የሚይዘው ስቴዲየም ምስል ይህን ይመስላል። የ1941ን ታሪክ ወደኋላ መለስ ብለን የቃኘነው ኦልድ ትራፎርድ ሊቀየር መሆኑን ተከትሎ ነው። ውድ ቤተሰቦቻችን ራክሊፍ በክረምት ለሩበን አሞሪም በጀት እንደሚመድቡ አረጋግጠዋል። ምን ያክል ተብለው ተጠይቀው ነበረ። ምላሽ ከመስጠት ተቆጥበዋል። በጉዳዩ ላይ እሳቸው እንደ ማብራሪያ የተጠቀሙት በምንሸጣቸው ተጫዋቾች ልዩነት ይወሰናል ነው ያሉት። ስለዚህ የምናስገባውን ገቢ እናያለን፣ የምናወጣውን ወጪ እናይና በጀት እንበጅትለታለን ብለዋል። ከበጀት ጋር በተያያዘ ግን እሳቸውም ዩናይትድ ቤት በጣም ዝርክርክ የሆነ አሰራር አለን ያሉት አንደኛው ለተጫዋቾች የምንከፍለው ደሞዝ ነው። በተለይም እሳቸው እንደ አብነት ያነሱት ሳንቾ ለዩናይትድ አይጫወትም፣ ግን በአመቱ 17 ሚሊዮን ዩሮ በላይ ለሱ ከፍለናል ለዩናይትድ ሳይጫወት። በክረምት ምንም ተጫዋች እንኳን ባናስፈርም 89 ሚሊዮን ዩሮ ዕዳ መክፈል አለብን ብለዋል። ይህንን ገንዘብ ቀጣይ ክረምት ለዩናይትድ ከካዝኖ አውጥቶ የሚከፍለው ነው። ያልከፈለው የተጫዋቾች ለክለብ ያልከፈለው ክፍያ ነው። እናም እንደዚህ አይነት ነገሮች ዕዳ ውስጥ ከተውናል። እንደዚህ አይነት ዕዳ ያለበት ቡድን ነው ብለዋል ማንቸስተር ዩናይትድን። ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር መጋቢት 4 ሐሙስ ምሽት ማለት ነው ወደ ቤተሰቦቻችን 5 ሰዓት ሲል በኦልድ ትራፎርድ ላይ የመርስ ጨዋታውን ያደርጋል። ከዚህ ጨዋታ ጋር በተያያዘ ደግሞ የሩበን አሞሪም ጋዜጣዊ መግለጫ እንደደረሰን እናካትተዋለን። ሊቨርፑልን አሸንፈን ዋንጫ እናነሳለን ያለው ብሩኖ ጉማሬሽ ነው። የሚታወቀውም የኒካስል ዩናይትዱ ተጫዋች ብሩኖ ጉማሬሽ በቡድናቸው በሳምንቱ መጨረሻ ከሊቨርፑል ጋር የካራባኦ ካፕ ጨዋታ እንደማያደርጉ መጠን ሐሳቡን አጋርቷል። ዌስትሃም ላይ 1-0 ሲያሸንፉ ግቧን ያስቆጠረላቸው እሱ ነበረ። ዌምብሌ ለዋንጫውን እንደምናሸንፍ እርግጠኛ ነኝ ብሏል። ሰዎች በእኛ ተጠራጥረዋል፣ ነገር ግን እኛ በራሳችን አንጠራጠርም። ዋንጫው ለእኛ የዓለም ዋንጫ ነው፣ ምክንያቱም ታሪክ መስራት ስለምንፈልግ ብሏል። የካራባኦ ካፕ የፍጻሜ ጨዋታ ውድ ቤተሰቦቻችን የፊታችን እሁድ ምሽት 1:30 በግዙፉ ዌምብሌ ስቴዲየም ይደረጋል። የጨዋታው አሸናፊ የዚህ ውድድር ዓመትን የመጀመሪያ ዋንጫ በእንግሊዛዊ ክለቦች መካከል ማለት ነው በእንግሊዝ ክለቦች መካከል የመጀመሪያ ዋንጫ ይሆናል ማለት ነው። ሊቨርፑል ወይንስ ኒካስል ዩናይትድ? በጨዋታው ዙሪያ ተጨማሪ መረጃዎችን እናነሳለን። የሊቨርፑል ዋና አሰልጣኝ አርኔ ስሎት የፒኤስጂ ጨዋታ ቡድናቸው የተሻለ መንቀሳቀስ አለበት ብለዋል። ሰዎች በመጀመሪያው ዙር ጨዋታ መጥፎ ጨዋታ እንዳደረገን ያስባሉ፣ እኔ ግን አልስማማም። ፒኤስጂ ጥሩ ስለተጫወተ ነው እኛ መጥፎ የመሰል ነው ብለዋል። አክሎም ነገር ግን ባለፈው ሳምንት ካሳየነው እንቅስቃሴ ልዩን ጠብቁን ብለዋል። ሊቨርፑልን ማሰልጠን የፈለኩት ታሪክ ያለው ክለብ ስለሆነ ነው ያሉት ኔዘርላንዳዊ አሰልጣኝ ኮዲ ጋክፖን ማግኘታችን ለኛ መልካም ነው ብለዋል። ሉዊስ ኤንሪኬ የፓሪስ ሰን ዠርሜን ዋና አሰልጣኝ ቡድናቸውም የጨዋታውን ለማሸነፍ ያሉንን አማራጮች ሁሉ እንጠቀማለን ብለዋል። ዓላማችን ሁልጊዜም አንድ ነው፣ ከተጋጣሚያችን ተሽለን መገኘት ያሉት ሉዊስ ኤንሪኬ ከሊቨርፑል መሻል ጨዋታውን ለማሸነፍ በቂ ነው ብለዋል። ከጨዋታው መጀመሪያ አንስቶ ምንም ማሳበብ አያስፈልግም፣ በጣም ቀላል ነው፣ ማሸነፍ ብቻ ነው በውስጣችን የሚኖረው ብለዋል። አንፊልድ ልዩ ስቴዲየም ነው፣ ተጫዋቾች እዛ መጫወት ይፈልጋሉ፣ ያለንን ሰተን እንድንጫወት ያነሳሳል፣ እዛ ምርጥ ጨዋታ እንደምንጫወት ማሳየት እንፈልጋለን ብለዋል። የፈረንሳዩ ቱጃር ክለብ ፓሪስ ሰን ዠርሜን በሊጋቸውም በፍራንስ ሊግ 25 ጨዋታዎችን አድርገው አንዱንም አልተሸነፉም። ከ25ቱ 20 ድልና 5 አቻ ያላቸው ሽንፈታቸው በሊቨርፑል በፓርክ ደ ፕሪንስ እዛው ፈረንሳይ ላይ የደረሰባቸው ነው። እሱን ለመበቀል ነው እንግዲህ ዛሬ ምሽት 5 ሰዓት አንፊልድ ድረስ የመጡት። ስቴቨን ኮቫክስ የዛሬውን ጨዋታ በመሃል ሜዳ ዳኝነት እንደሚመሩት ይጠበቃል። በሁለቱ ክለቦች መካከል 3 ጨዋታ 2 ሊቨርፑል አሸነፈ፣ አንድ ጊዜ ምንም ጊዜ አልወጡም። አንድ ጊዜ ፓሪስ ሰን ዠርሜን ድል ማድረግ የቻለበት አጋጣሚ ነበረ። 4-3-3 የፓሪስ ሰን ዠርሜን የታወቁበት አሰላለፍ ነው። ዶናሩማ ግብ ጠባቂ ነው። ሐኪም ዚያች፣ ማርኪኒዮስ፣ ፓቾ ሜንዴዝ፣ ሩኢዝ፣ ቪታኒያ፣ ኔቬዝ፣ ክቫራትስኬሊያን፣ ዴምቤሌ እና ባርኮላ በዛሬው ዕለት በቋሚ 11 ይጠበቃሉ። በሊቨርፑል በኩል 4-2-3-1 የሚጠበቀው ፎርሜሽን ነው። ሞር ለ4-4-1 የቀረበ አይነት ፎርሜሽን ይበቅስላል። ምናልባትም ግን ኑኔዝና ጆታን ካልተጠቀሙ ግን
4-5-0 የሆነ ፎርሜሽን 4-6-0 የሆነ ፎርሜሽን ልናይ እንችላለን። አሊሰን ግብ ጠባቂ ነው። አሌክሳንደር አርኖልድ፣ ኮናቴ፣ ቨርጂል ቫን ዳይክ፣ ሮቢንሰን፣ ግራቨንበርች፣ ማካሊስተር፣ ዲያስ፣ ቦዝላይ፣ ሳላ ወይ ኑኔስ አሊያም ደግሞ ጆንስ የዛሬውን ጨዋታ ሊጀምሩ ይችላሉ ተብሎ ይጠበቃል። ኑኔስ ካለ ያው ፊት መስመር ላይ የሚቆመው ተጫዋች በ4-2-3-1 ይሆናል። ጆንስ ከገባ ግን ያው የአጫወታቸው ምናልባትም ሳላህን ጠጋ እያረገ 4-6-0 ፎርሜሽን የሚመስል ነገር ልናይ እንችላለን ተብሎ ይጠበቃል። ኮዲ ጋክፖ ተመልሶላቸዋል። ጆ ጎሜዝ እና ኮነር ብራንዴሊ በሊቨርፑል በኩል ከጨዋታ ውጪ ናቸው በጉዳት ምክንያት ማለት ነው። በፓሪስ ሰን ዠርሜን በኩል እንግዲህ የዛሬውን ጨዋታ ለመበቀል እንዴት ያለ ታክቲክ ይዘው ይመጣሉ የሚለው በበርካቶች ዘንድ ይጠበቃል። ምክንያቱ ደግሞ ፓሪስ ሰን ዠርሜኖች የመጀመሪያውን ጨዋታ በፓርክ ደ ፕሪንስ ከተሸነፉባት ቀን ጀምሮ የፍራንስ ሊግ ጨዋታ ሬንስን በሳምንቱ መጨረሻ ባሸነፉበት ጨዋታ ጭምር ሬንስን 4-1 አሸንፎት የሚያወሩት ግን ስለ ሊቨርፑል ነው። ከሳምንቱ አጋማሽ ሻምፒዮንስ ሊግ ላይ ከገጠመን ቡድን ይልቅ አሉ 1-0 ያሸነፋቸው ሊቨርፑልን ከገጠመን ይልቅ 4-1 ያሸነፍነው ሬንስ ፈትኖናልም ሲሉ ነበር። ከቫራታስኬሊያን አሰልጣኝ ሉዊስ ኤንሪኬ እነ ኦስማነ ዴምቤሌ ብዙ የዛቱበት ጨዋታ ምሽት 5 ሰዓት በአውሮፓ ሻምፒዮንስ ሊግ ይደረጋል። ውድ ቤተሰቦቻችን በአውሮፓ ሻምፒዮንስ ሊግ ጨዋታዎችን መከታተል ካሻችሁ ምሽት 2:45 የቴሌቪዥን መስኮታችሁን ትከፍታላችሁ። ከዛ በኋላ ምሽት 2:45 ባርሴሎና ቤኔፊካን ባርሴሎና 1-0 እየመራ ነው። ምሽት 5 ሰዓት ባየር ሌቨርኩሰን ከባየር ሙኒክ 3-0 እየመራ ነው። ምሽት 5 ሰዓት ኢንተር ሚላን ከፋይኖርድ ኢንተር ሚላን 2-0 እየመራ ነው። ምሽት 5 ሰዓት ሊቨርፑል ከፓሪስ ሰን ዠርሜን ሊቨርፑል 1-0 እየመራ ነው። ለምትደግፏቸው ክለቦች መልካም ዕድል። በአውሮፓ ሻምፒዮንስ ሊግ ጨዋታዎችም ዘና ፈታ በሉ። ያሁኑን እናብቃ። ከኛ ጋር ስለነበራችሁም ከልብ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር የሐሳብ መስጫ ሳጥናችን ላይ የዛሬ ጨዋታዎቹን ውጤት እንድትገምቱ በዚሁ ጋበዝን። መልካም ጊዜ ይሁንላችሁ።